አንዳንዱ ሲበዛበት ደግሞ ድንጋይ ትሳለማላችሁ ብሎ የሚያሾፍም ሁሉ ሰው ስላለ፣ ስለዚህ ቤተክርስቲያን ማለት ምን ማለት ነው ከሚለው ትርጉሙ ነው የምንጀምረው። ቤተክርስቲያን ማለት የክርስቲያኖች ቤት ማለት ነው በትርጉም። እኛ እያንዳንዳችንም ደግሞ የእግዚአብሔር ቤተ መቅደሶች ነው። ቅዱስ ጳውሎስ እናንተ ሕያው እግዚአብሔር ቤተ መቅደስ እንደሆናቸው የእግዚአብሔር መንፈስ እንዲኖርባቸው አታውቁምን ብሎ በአንደኛ ቆሮንቶስ ምዕራፍ 6 ላይ እንደተናገረ ማለት ነው። ወደ እረፍት ሲቃረብ ልጁን ሰለሞንን ሲያነግስ የመጀመሪያ የጠየቀው ጥያቄውን ልጄ ሰው ሁን ያለው፣ ሰው ሁን የእግዚአብሔር ቤት ስራ። መቼም ሕግ ሁሉ የመጣው ከሙሴ ስለሆነ ለሙሴ ነው የተነገረው። እግዚአብሔር የሌለበት ቦታ የለም፣ ሁሉ በእርሱ ውስጥ ነው እንጂ እግዚአብሔር በቦታ አይወሰንም። ነገር ግን ለአምልኮት የሚመርጠው ቦታ አለው። በፍጥረቱ ውስጥ እንዴት ይኖራል? ፍጥረት ሁሉ በሱ ውስጥ ነው እንጂ ቤቴ የጸሎት ቤት ይባላል። ቤቴ የጸሎት ቤት፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ያለውን እንመለከታለን። ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። አሳ የሚተነፍሰው ዲዞልቨድ ይሆናል። እንደነሱ የሟማ በውሃ ውስጥ ያለ አየር ነው የሚተነፍሰው። ስለዚህ ከውጭ ከወጣ ግን ይሞታል። ክርስቲያኖች ከቤተ መቅደስ ከተለየን የአጋንንት ማደሪያ ነው። ቅዱስ ቁርባን የትም ቦታ አይከናወንም ከቤተ መቅደስ ውጭ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከዚህ ሰዓት ድረስ አቆይቶን እንዲህ እግዚአብሔር በሰጠን ጥበብ እግዚአብሔር በፈቀደው በዚህ መገናኛ መንገድ እንድንገናኝ ይህን ሕይወት የሚሰጠውን ቃሉን እንድንማማር እንድንነጋገር ስለፈቀደልን ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እንግዲህ ባለፈው ጊዜ መነጋገር የጀመርነው ቤተክርስቲያንን እንወቅ የሚለውን ትምህርታችንን ዛሬም እንደ ልዑል እግዚአብሔር መልካም ፈቃድ እንቀጥላለን። ባለፈው ጊዜያት ስለ ጾም ነበር የተነጋገርነው። በቤተክርስቲያን ውስጥ ከሚከወኑ ስርዓቶች መካከል አንዱና ዋነኛው ነው። ዛሬ ደግሞ እንደ መጀመሪያው ነው ራሱ ቤተክርስቲያን ምን ማለት ነው የሚለውን እንድንመለከት ነው የፈለግነው። ስለዚህ ቤተክርስቲያን በሚል ርዕስ እንነጋገራለን ማለት ነው። ለአባቶቻችን፣ ለነቢያት፣ ለሐዋርያት፣ ለቀደሙት ለሊቃውንተ ቤተክርስቲያን የቅዱሳት መጽሐፍት ምስጢር የገለጸ የአባቶቻችን አምላክ ልዑል እግዚአብሔር ለሁላችንም እንዲገልጽልን እኔ የምናገርበት አንደበት ተስተካከለ ሊሰጠኝ ለእናንተ ደግሞ ሁላችሁ የምትሰሙን ይህንን በሙሉ አስተውለን በቤተክርስቲያን ውስጥ ነዋሪዎች እንደመሆናችን የእግዚአብሔር ልጆች የቤተክርስቲያን ልጆች እንደመሆናችን የአባታችንን ቤት በሚገባ አውቀን እንድንጠቀም የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። ስለዚህ ቤተክርስቲያን ማለት ምን ማለት ነው ከሚለው ትርጉሙ ነው የምንጀምረው። ቤተክርስቲያን ማለት የክርስቲያኖች ቤት ማለት ነው። በትርጉም የክርስቶስ ወገን ማለትም ይሆናል። ምክንያቱም ቤተ እስራኤል ሲባል የእስራኤል ወገን ማለት ነው። ቤተ ያዕቆብ የያዕቆብ ወገን የያዕቆብ ዘመድ እንደማለት ነው። በመጽሐፍ ቅዱስ በብዙ ቦታ ላይ እናየዋለን። ለምሳሌ ቤተ እስራኤል፣ ቤተ ያዕቆብ፣ ቤተ አሮን እያለ በመጽሐፍ ቅዱስ ውስጥ የሚጠራቸውን ነገሮች እንመለከታለን። ለምሳሌ በመዝሙር 118 ቁጥር 2 ላይ ቸር እንደሆነ ምሕረቱም ለዘላለም እንደሆነ የእስራኤል ቤት አሁን ይንገሩ ይላል። የእስራኤል ቤት አሁን ይንገሩ ሲል ያ ቤቱ ህንፃው ምናምን ማለት አይደለም። የእስራኤል ወገን አሁን ይንገሩ ማለት ነው ስለ እግዚአብሔር። በዚያው መዝሙር 118 ቁጥር 3 ላይ ቸር እንደሆነ ምሕረቱም ለዘላለም እንደሆነ የአሮን ቤት አሁን ይንገሩ ይላል። እንግዲህ እናውቃቸዋለን አሮን ማን እንደሆነ። በክህነት እስራኤልን ያገለግል የነበረ የሙሴ ወንድም ነው። ስለዚህ የአሮን ቤት ይባላል እና የአሮን ቤት አሁን ይንገሩ ይላል። በመዝሙር 114 ቁጥር 1 ላይ እስራኤል ከግብፅ የያዕቆብ ቤት ከእንግዳ ህዝብ በወጣ ጊዜ ያዕቆብ ቤት ያለው አሁን እንግዲህ የያዕቆብ ወገን ማለት ነው። ያዕቆብ ያው የመጀመሪያ የእስራኤል ስም ነው። ስለዚህ የእስራኤል ወገን ማለት ነው። የእስራኤል ልጆች ከግብፅ ወይም ከእንግዳ በወጡ ጊዜ ብሎ የተናገረበት ነው ማለት ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች አጥንት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተክርስቲያን የተናገረበትን ሁኔታ እንመለከታለን። ይህንን እንኳ በኋላ በሌላ ጊዜ እንደገና አነሳዋለሁ። ዋናው ለማለት የፈለግኩት ግን የቤተክርስቲያን ትርጉም ቤተክርስቲያን ማለት የክርስቲያኖች ወገን ለማለት ነው። እንዲሁም ደግሞ ቤተክርስቲያን ማለት የእግዚአብሔር ቤት ማለት ነው። ቤተክርስቲያን ህንፃው ማለት ነው እሱም ይባላል። በአጠቃላይ ግን በሶስት ልንተረጉመው እንችላለን። አንደኛ አምልኮት የምንፈጽምበት ያ ቤቱ ቤተክርስቲያን ይባላል። ቤተ መቅደሱ ቤቱ እሱ ቤተክርስቲያን ነው የሚባለው። ሁለተኛ ደግሞ ክርስቲያኖች በአጠቃላይ ቤተክርስቲያን ነው የሚባለው የክርስቲያን ወገኖች ስለሆን የክርስቶስ ወገኖች ስለሆን ማለት ነው። አማኞች ክርስቲያኖች በሙሉ እንግዲህ 2 ወይም 3 ሆናችሁ በስሜ ካላችሁ በመካከላችሁ እገኛለሁ
በማቴዎስ ወንጌል ምዕራፍ 18 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ የክርስቲያኖች ስብስብ እሱ ቤተክርስቲያን ይባላል ማለት ነው። የእግዚአብሔር ማደሪያ ስለሆነ ማለት ነው። ቤተ መቅደሱም የእግዚአብሔር ማደሪያ ነው። የክርስቲያኖች አንድነት ህብረቱም ደግሞ ምንድነው ማለት ነው? የእግዚአብሔር ማደሪያ ነው። ስለዚህ ቤተክርስቲያን ይባላል ማለት ነው። እኛ እያንዳንዳችንም ደግሞ የእግዚአብሔር ቤተ መቅደሶች ነን። ቅዱስ ጳውሎስ እናንተ ሕያው እግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ብሎ በአንደኛ ቆሮንቶስ ምዕራፍ 6 ላይ እንደተናገረ ማለት ነው። ስለዚህ እኛ እያንዳንዳችን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ቅባ ሜሮን ተቀብተን የመንፈስ ቅዱስ ማደሪያዎች ሆነናል። የመንፈስ ቅዱስ ማደሪያዎች ከሆን ደግሞ የመንፈስ ቅዱስ ምንድነን ማለት ቤቱ ነን ማለት የእግዚአብሔር ቤቱ ነን ማለት። ስለዚህ እያንዳንዳችን የኛ ሰውነት የክርስቲያኖች ሰውነት ምን ይባላል? የቤተ መቅደስ የእግዚአብሔር ቤተ መቅደስ ይባላል ወይም ቤተክርስቲያን እንባላለን ማለት ነው። አሁን ግን መጀመሪያ የፈለኩት በተለይ በህንፃው ላይ ትኩረት አድርገን እንድናውቅ ምንድነው ይሄ ህንፃ። ምክንያቱም ብዙዎች ለማጣጣል ይሞክራሉ እዚያ ላይ ባልገኝ ስለምን እንደውም አንዳንዱ ሲበዛበት ደግሞ ድንጋይ ትሳለማላችሁ ብሎ የሚያሾፍም ሁሉ ሰው ስላለ እኛ ኦርቶዶክሳውያን ግን የምናደርገውን ነገር በሙሉ በእምነት የምናደርግ ጠንቅቀን የምናውቅ መሆናችንን አውቀንና ተረድተን ለሌላው ደግሞ ለሚጠይቁን ሁሉ መልስ መስጠት እንድንችል ማድረግ ይጠበቅብናል ማለት ነው። ስለዚህ መጀመሪያው መሰረቱ እንደውም ቤተ መቅደስ ነው ወይም ቤተክርስቲያን ከብሉይ ኪዳን ጀምረን ያለውን መመልከት ያለብን። ምክንያቱም በነቢያት ትንቢት በሐዋርያት ስብከት ላይ የተመሰረተች ቤተክርስቲያን ናት ያለች። ብሉይ ኪዳንና ሐዲስ ኪዳንን በአንድነት አጣምረን ያዝን። መጽሐፍ ቅዱሳችን ይህን ነው አይደል? ይሄ መጽሐፍ ቅዱስ አሁን ብሉይ ኪዳንና ሐዲስ ኪዳን ነው በአንድ ላይ ያለ። ስለዚህ በብሉይ ኪዳን ላይ የተመሰረተ ብዙ ስርዓቶችን የወሰናቸው ከብሉይ ኪዳን ነው። የቤተ መቅደስ አሰራር ብዙ በአብዛኛው ከዚያ ይመጣ ነው። ምንም እንኳ በየሀገሩ እንደየባህሉ አሁን ዘመን ደግሞ ለአገልግሎት እንደሚመች ቅርጻቸው እየተለያየ ይመጣልና እያንዳንዳቸው ቅርጻቸው ሁሉ ለማሳየት ሞክራለሁ። በውስጡ ምን ክፍሎች አሉ፣ ምን ይከናወንባቸው የሚሉትን ሁሉ ማወቅ አለብን። እንደ ልጅነታችን ማለት የእግዚአብሔር ልጆች እንደመሆናችን ማወቅ አለብን። ሁላችንም አውቀን እንድንገለገልበት ያስፈልጋል። ማክበር የሚገባንን ያህል ደግሞ እንድናከብር ማለት ነው። ለቤተ መቅደሱ ቤተ መቅደስን ፍሩ አክብሩ ይላል። ስለዚህ ቤተ መቅደሱን ፈርተን አክብረን እንድንኖርና እንድንጠቀም ያስፈልጋል ለማለት ነው። ስለዚህ መጀመሪያ እግዚአብሔር ነው ቤተ መቅደስ እንዲሰራ ፈቀደው ማለት ነው። የመጀመሪያው ግንኙነት እንደምናውቀው መቼም ሕግ ሁሉ የመጣው ከሙሴ ስለሆነ ለሙሴ ነው የተነገረው። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመካከላቸው አድር ዘንድ መቅደስን ይስሩልኝ ነው ያለው። በመካከላቸው አድር ዘንድ እግዚአብሔር ምን አይነት ቤት ያስፈልገዋል? እስቲ እግዚአብሔር ምኑ በኩል ላይ ማለት እግዚአብሔር የሌለበት ቦታ የሌለ ማለት ነው። እግዚአብሔር የሌለበት ቦታ የሌለ ወደ ላይ ወደ ጽሐሪያ ማለት በሃይማኖት ደረጃ የምናውቀው የመጨረሻው ሰማይ ማለት ነው። ወደ ታች ደግሞ በርባሮስ ይባላል። ወደ ታች ወደ ጥልቁ እንኳን ብንሄድ ቅዱስ ዳዊት የንስርን ክንፍ ይዤ ብበር ይላል ከምስራቅ እስከ ምዕራብ እዛም አልፈን ብንሄድ ማለት ነው። እግዚአብሔር የሌለበት ቦታ የለም። ሁሉ በእርሱ ውስጥ ነው እንጂ እግዚአብሔር በቦታ አይወሰንም። ነገር ግን ለአምልኮት የሚመርጠው ቦታ አለው፣ የሚመለክበት ተሰባስበን እሱን የምናመሰግንበት የምንሰግድበት ቦታ ያስፈልጋል። ያንን ነው እግዚአብሔር በመካከላቸው አድር ዘንድ መቅደስን ይስሩልኝ ብሎ የጠየቀው። ስለዚህ እንደውም ባስልኤል ለሚባል እግዚአብሔር ከመንፈሴን በሱ ላይ ያሳድራለሁ ጥበብን እሰጠዋለሁ ብሎ ጥበብ እንዲሰጠው አድርጎ በሱ በኩል እግዚአብሔር ሚስጥሩን ገልጾ የመጀመሪያው ቤተ መቅደስ ማለት በጨርቅ በድንኳን እንዲሰራና በዛ ውስጥ ታቦተ ጽዮን ገብታበት እግዚአብሔር ገብቶበት እግዚአብሔር ከሕዝቡ ጋር ሲገናኝበት ኖሯል። አምልኮት ሲቀበልበት መስዋዕት ሲቀበልበት ኖሯል። ብዙ ዘመናት ኖሯል። በመጨረሻ ንጉሥ ዳዊት ሁላችንም እንደምናውቀው በስልጣን ላይ በመጣ ጊዜ እንግዲህ ያው መጀመሪያ ላይ እስራኤል መቼም ተንቀሳቃሾች ነበሩ። የተረጋጋ ኑሮ፣ የተረጋጋ ቦታ፣ የተረጋጋ ሀገር አልነበራቸው። እንግዲህ ያው እግዚአብሔር ከግብፅ አውጥቶ ያችን ከነዓንን ሰጣቸው። ከዚያ በመጨረሻ ንጉሥ እንፈልጋለን አሉ። ንጉሥ ዳዊት ነገሰ። ንጉሥ ዳዊት ከነገሰና የራሱን ቤተ መንግስት ነው የሚባለው ንጉሥ ቤተ መንግስቱን ካሰራ በኋላ እኔ በዝግባ በተሰራ ዝግባ እንግዲህ በጣም የማይነቅዝ በቀላሉ የማይጎዳ የዛፍ አይነት ነው። በሱ ቤተ መንግስቴን አሰራሁ። የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን፣ የእግዚአብሔር ታቦተ ጽዮን ግን በጉርጆች ማለት በጨርቅ በድንኳን እንዴት ይሆናል ብሎ አስበ አልቀረም። ስለዚህ ለመስራት አሰበ። ግን ያሰበውን ነገር ደግሞ በእግዚአብሔር መፈቀድ ስለነበረበት በጊዜው ነብይ ለነበረው ለነብዩ ለናታን ጠየቀው ማለት ነው። ናታን ሲሰማ በእውነት እንትን ነው ያለው፣ ደስ ነው ያለው። እነዚህን ጥቅሶች በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 13 እና በአንደኛ ዜና መዋዕል
ምዕራፍ 17 ከቁጥር 1 እስከ 12 ውስጥ እናገኛለን ይህንን ታሪክ ማለት የቅዱስ ዳዊትን ጥያቄ። ዳዊት እኔ በዝግባ ቤት እኖራለሁ፣ የእግዚአብሔር ታቦት ግን በድንኳን ነው፣ እንዴት ይሆናል ብሎ ናታንን ጠየቀው። ናታን ደግሞ እግዚአብሔር ካንተ ጋር ነውና በልብ ያለውን ሁሉ አድርግ፣ በጣም ደስ ብሎት ማለት ነው። ነገር ግን እግዚአብሔር በኋላ የናታንን ሐሳብ አስተካክሏል። ምክንያቱም ምንድነው? ብዙ ደም አፍስሰሃልና ቤት አትሰራልኝ የሚያል ቅዱስ ዳዊት እንግዲህ ብዙ ጊዜ ሰልፍ አድርጓል፣ ብዙ ጊዜ ዘመቻ አድርጓል። ይልቁን ደግሞ ተወዳጅ አሽከሩን ኦሪዮንን አስገድሎ ስለነበረ በዚህ የተነሳ እግዚአብሔር ቤተ መቅደሱን አንተ አትሰራልኝ የሚያለው ግን የልቤ ብሎታል። በቃ እስካሁን የነበሩ ሁሉ እኮ አልጠየቁኝም። 400 ዓመት ሙሉ በድንኳን ስኖር የጠየቀኝ የለም። አንተ ግን ይህንን ጠይቀሃል፣ ነገር ግን አንተ አትሰራልኝም። አንተ በሰላም ታልፋለህ። ልጅ ሰለሞንን ዘመኑን ሁሉ ሰላም አደርግለታለሁ፣ ደም እንዳያፈስ ማለት ነው። ስለዚህ እሱ ቤተ መቅደሱን ይሰራልኛል ብሎ ግን እንደውም ከዚያ አልፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ እንደሚወለድ ሚስጥርን ሁሉ የገለጸለት መሆኑን ነው የምንመለከተው ማለት እና ለማንኛውም ግን ቅዱስ ዳዊት ሐሰበ፣ ጠየቀ እግዚአብሔርን። እግዚአብሔር ደግሞ እሱ እንደማይሰራና ሰለሞን እንደሚሰራለት ገለጸ። ይሁን እንጂ ዳዊት ይህንም አካልክን እንግዲህ ምን ቸገረኝ ብሎ ተስፋ ቆርጦ አልተወም። የራሱን ድርሻ ማድረግ የሚገባውን ነገር በሙሉ አከናውኗል ማለት ነው። የሚያስፈልጉት ለቤተ መቅደስ መስሪያ የሚያስፈልጉትን የተለያዩ የማይነቅሱ እንጨቶችን በወቅት ነው የሚቆረጠው ዛፍ። ምናልባት ብዙዎቻችን ምን ያህል እንደምናውቅ አላውቅም። በተገኘው ጊዜ የተቆረጠ ሁሉ ዛፍ ሊነቅዝ ይችላልና ይበላሻል ማለት ነው። ትልቅ ስራ ቤት ያህል ነገር ያው የእግዚአብሔር ቤት በቀላሉ በተሎ እንትን ማለት የለበትም። ስለዚህ ከተለያየ ሀገር እያስቆረጠ እያስመጣ በዙሪያ ያሉት መንግስታት ሁሉ እየረዱት ነገስታት በሙሉ በዚያ ጊዜ ገናናና የታወቀ የተወደደ ንጉስ ስለነበረ ማለት ነውና እሱን እያስጫነ እያስመጣ አሰባስቧል። የሚያስፈልጉትን ብረታ ብረት ለስራው የሚያስፈልጉትን ወርቅ፣ ብር የመሰለውን ሁሉ ከህዝቡ እስቲ ዛሬ ለእግዚአብሔር ራሱን የሚቀድስ ማን ነው ብሎ አስተባብሮ አሰባስቧል። በመጨረሻ ላይ እሱ ሽምግልናን ጠግቦ እድሜ ጠግቦ በሽምግልናው ዘመን ወደ ረፍት ሲቃረብ ልጁን ሰለሞንን ሲያነግስ የመጀመሪያ የጠየቀው ጥያቄውን ልጄ ሰው ሁን ያለው፣ ሰው ሁን የእግዚአብሔርን ቤት ስራ። እግዚአብሔር እኔ ቤት እንድሰራለት ጠይቄ ነበር፣ ግን እኔ እንድሰራለት አልፈቀደም፣ አልወደደም። አንተ እንደምትሰራለት ነግሮኛል። ስለዚህ አንተ ራስህን ሰብሰብ አድርገህ የእግዚአብሔር ቤት እንድትሰራ የሚል አደራ አስተላልፎ አረፈ በሰላም ማለት ነው። እና ከዚያ በኋላ ንጉስ ሰለሞን የሚታወቀው ነገሰ። ሰለሞን ግን ያሰበውን እግዚአብሔር የፈቀደውን ቤት ሰርቷል ማለት ነው። የመጀመሪያውን ቤተ መቅደስ ልጁ ሰለሞን እንደሰራ በአንደኛ ነገስት ምዕራፍ 6 ላይ እንመለከታለን። የመጀመሪያው ታላቁ ቤተ መቅደስ የሚባለው በኢየሩሳሌም ተሰርቶ የነበረው ይሄ ትልቁ ምንድነው ቤተ እግዚአብሔር ወይም ቤተ መቅደስ ንጉስ ሰለሞን ያሰራው ነው። እና ይህን ሰርቶ ሲጨርስ ደግሞ ሰለሞን ዝም አላለም፣ ትልቅ በዓል አክብሮ አለኝ እና ህብረተሰቡ በጊዜ የነበሩት እስራኤላውያን ከየአገሩ ተሰብስበው ታላቅ በዓል ታላቅ ጉባኤ ተደርጎ ነበር። በዚያ ታላቅ ጉባኤ በዚያ የምርቃት ስነስርዓት ላይ ጥበበኛው ሰለሞን ጸሎትን ጸልዋል። ምን ብሎ ነው የጸለየው? እግዚአብሔር የእስራኤል አምላክ ሆይ በሰማይ ወይም በምድር እንዳንተ ያለ አምላክ የለም። በፊትህ በፍጹም ልብ ለሚመላለሱ ባሮችህ ቃል ኪዳንና ምሕረትን ለባሮችህ ቃል ኪዳንና ምሕረትን ትጠብቃለህ። ነገር ግን እግዚአብሔር በእውነት በምድር ይኖራልን? እነሆ ሰማይና የሰማይ ሰማይ አይበቃህም። እንዴት ይህ የሰራው ቤት ያንስ? ነገር ግን ወደ ባሪያ ጸሎትና ልመና ተመልከት። ባሪያ ዛሬ በፊት የሚጸልየውን ጸሎት ስማ። ህዝብ እስራኤል ወደዚህ ቦታ ሲጸልዩ ከሰማይ አንተ ስማ፣ ስትሰማም ይቀበል። በጣም የሚገርም ጸሎት ነበር የጸለየው ማለት ነው። እና ከያገሩ በጣም እንደውም እየዘረዘረ ያነሳቸዋል። ይህንን በአንደኛ ነገስት ምዕራፍ 8 ቁጥር 22 እስከ 53 ላይ፣ በሁለተኛ ዜና መዋዕል ምዕራፍ 6 ከቁጥር 12 እስከ 42 ላይ ተጽፎ እናገኛለን ማለት ነው። ይህንን ቅዱስ ሰለሞን ወይም ጥበበኛው ሰለሞን የጸለየው ጸሎት እና እስራኤል ቢበድሉ ምናልባትም አንተ ተቀይመህ ከዚህ ሀገር እንኳን ብታስወጣቸው ባሉበት ቦታ ሆነው እንደገና ልባቸውን ቢመልሱ ይህንን ቤተ መቅደስ እያሰቡ ቢጸልዩ ይላል። እዛው ቤተ መቅደስ ውስጥ እንኳን ሆነው አይደለም ሌላ ሀገር እንኳን ሆነው ቢጸልዩ አንተ ግን ባለበት በሰማይ ሆነ ስማ። መቼስ ተናግሯል። ለአንተ ሰማይስ ምንድነው? ምድርስ ምንድነው? አንተ የሚችልህ የለም። ቅድም ብየዋለሁ። እግዚአብሔር በምንድነው ስሙ በፍጥረቱ ውስጥ እንዴት ይኖራል? ፍጥረቱ ሁሉ በሱ ውስጥ ነው እንጂ። ነገር ግን ያችን ለአምልኮት የመረጣትን ስፍራ እንዲወዳት እንዲባርካት ሰለሞን ጸልዋል ማለት ነው። እና ይህንን ደግሞ በአንደኛ ነገስት ምዕራፍ 8 ቁጥር
23 እንዲሁም ከቁጥር 27 እስከ 30 ላይ መመልከት እንችላለን። ረጅም ነው ጸሎቱ። እንደው በየቤታችሁ ናችሁ መጽሐፍ ቅዱሳችሁን ብታነቡ በጣም ደስ ይለኛል። ጥበበኛው ንጉሥ ሰለሞን ቤተ መቅደሱ ሰርቶ ከጸለየ በኋላ እግዚአብሔር ደግሞ መልስ ሰጥቶታል፣ ቃል ኪዳን ገብቶለታል ማለት ነው እና ያንንም በአንደኛ ነገሥት ምዕራፍ 9 ቁጥር 3 እና በሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 12 ድግግሞች ነው። እዚያ ላይ መመልከት እንችላለን። ሰሎሞን ጸለየ፣ ለመነ። ከዚያ በኋላ ግን እግዚአብሔር ደግሞ ለሰሎሞን ተገለጸለት ማለት ነው። በአንደኛ ነገሥት ምዕራፍ 9 ቁጥር 1 ላይ ሰሎሞን የእግዚአብሔርን ቤት የንጉሱንም ቤትና ሰሎሞን የወደደውን የልቡን ሐሳብ ሁሉ ሰርቶ በፈጸመ ጊዜ እግዚአብሔር በገባኦን ለሰሎሞን እንደተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው በፊቴ የጸለየውን ጸሎትህንና ልመናህን ሰምቻለሁ፣ ለዘላለምም ስሜ በዚያ ያድር ዘንድ ይህን የሰራኸውን ቤት ቀድሻለሁ። ወገኖቼ ተመልከቱ፣ ምንድን ነው የሚለው? ለዘላለም ስሜ፣ የእግዚአብሔር ስም ማለት ነው፣ ገናና ስም በዚህ ያድር ዘንድ ይህን ቤት ምን አድርጌያለሁ አለ? ቀድሻለሁ፣ መርጫለሁ ነው እያለ ያለው እና ይህን የሰራውን ቤት ቀድሻለሁ። ዓይኖቼ ልቤም በዘመኑ ሁሉ በዚህ ይሆናሉ። ዳዊት አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝኩህንም ሁሉ ብታደርግ ስርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘር ሰው አታጣም ብዬ ለአባትህ ለዳዊት እንደተናገርኩ የመንግስትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ እና ከዚያ በኋላ ለሱም የገባው ቃል ኪዳን አለ። ዋናው ግን እኔ የምፈልገው ለቤተ መቅደሱ የተገባውን ቃል ኪዳን ነው ማለት ለዘላለም ስሜ በዚህ ነው የሚሆነው። እንዲያውም ዓይኖቼ ዘወትር በዚህ የተገለጡ ይሆናል። በዚህ ቦታ ላይ ለሚጸለይ ጸሎት ሁሉ ልቤም በዚህ ነው፣ ጆሮቼ ይሰማሉ ብሎ ቃል ኪዳን እንደገባ በዚህ በአንደኛ ነገሥት ምዕራፍ 9 ላይ ተገልጾ እናገኛለን ማለት ነው። ይህንን በሁለተኛ ዜና መዋዕል መመልከትም እንችላለን። ሕዝቤ በስሜ የተጠራ ራሳቸውን ቢያዋርዱ ቢጸልዩ ፊቴንም ቢፈልጉ ከፍ ከፍ መንገዳቸውን ቢመለሱ እኔ ከሰማይ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውንም እፈውሳለሁ ነው የሚለው። በጣም የሚገርም ነው። ምክንያቱም ምድርም ደግሞ አብራ በሰው ልጅ ስራ ስለምትረገም ስለምትረክስ ማለት ነው። ስለዚህ ምድሪቱ ሁሉ ትባረካለች፣ ትፈወሳለች ማለት ምን ማለት እንደሆነ አስቡ። የዘራንበት እንዲበቅል የተከልነው እንዲጸድቅ ያሰብነው ሁሉ እንዲከናወን በረከት እንዲኖረው እግዚአብሔር ማድረግ ይችላል ማለት ነው እና ይህ ሁሉ የሚሆነው በቤተ መቅደሱ በሚጸለይ ጸሎት ነው። ይህ ቤት በእግዚአብሔር ዘንድ የተወደደና የተፈለገ እንደሆነ እንድንመለከት ነው ይህንን ነገር ያነሳሁት ማለት ነው። በጣም የሚገርመው ደግሞ በሐዲስ ኪዳን ያለው ነው። ብዙ ሰዎች በእርግጥ በብሉይ ኪዳን ነበረ፣ በሐዲስ ኪዳን ግን ብለው አንዳንድ የሚያጠራጥሩ ነገሮች ያመጣሉ። አሁን ስለነሱ ጉዳያችን አይደለም። እኛ የራሳችንን ነገር እንድናውቅ ነው የሚያስፈልገው። መልስ መስጠት ስለሚገባን ብቻ ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በ40ኛ ቀን በዚያን ጊዜ ይፈጸም የነበረውን የአይሁድ ስርዓት በቤተ መቅደሱ ተገኝቶ ነው የፈጸሙ ማለት። ቤተ መቅደሱ ውስጥ መገኘት ባያስፈልግ ኖሮ አይ በቃ በዚያን ጊዜ ጀምሮ አለመገኘት ይችል ነበር ማለት ነው። ነገር ግን ይሄ ለህፃናት ወንድ ልጅ በ40 ቀን ሴት ልጅ መስዋዕት ስርዓቱን አክብሮበታል ማለት ነው። ገና በህፃነቱ አንደኛ ይህንን እንመለከታለን። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ ወደ ቤተ መቅደስ አመጡት የሚለው ይሄ ስርዓትም በተፈጸመለት በዚህ ምዕራፍና ቁጥር ላይ እንመለከታለን። እንደ ህጉ እንደ ስርዓቱ ተፈጽሞለታል። ሁለተኛ በዓላትን አክብሮበታል ጌታችን መድኃኒታችን በተለያየ ጊዜ እንደውም በተለያየ ገና ከህፃነቱ ከልጅነቱ ጀምሮ በዓላትን ያከብር ነበር። እንዲያውም በ12 ዓመቱ በሉቃስ ወንጌል ምዕራፍ 2 ላይ እንደተገለጸው ማለት ነው ከወላጆቹ ጋር በዓል ያከብር ዘንድ ወደ ኢየሩሳሌም ወጣ የሚለው እና በዓል አክብረው ከዚያ በኋላ ወደ አገራቸው ሲመለሱ እመቤታችንና ቅዱስ ዮሴፍ ከዘመዶቻቸው ጋር ያለ ስለመሰላቸው አላስተዋሉ ነበር እዚያው ቤት ኢየሩሳሌም እንደቀረ እና አንድ ቀን ከሄዱ በኋላ ማታ ይሰፈራል። እንግዲህ የገጠር ጉዞ በእግር የሚከድበትን ነገር ማሰብ ትችላላችሁ። እና ከተጓዙ በኋላ አንድ ቦታ ላይ ይሰበሰባል ቤተ ዘመድ በሙሉ በየወገኑ በጣም ብዙ ነው እንግዲህ ሄደው ምናልባት አሁን በኢትዮጵያ ደረጃ እንደ አክሱም ጽዮን እንደ ደብረ ሊባኖስ በተለያየ ጊዜ በዓላት በሚከበሩበት ጊዜ እንደ ግሸን ማርያም እንደ ቁልቢ ገብርኤል በጣም በርካታ ህዝብ ሲሆን ሰው ከሰው ጋር ይጠፋፋል እና ግን ማደሪያቸው ስለሚታወቅ እዚያ ማደሪያ ላይ ግን ሰው ይሰባሰባል ማለት የመንደር ሰው አብሮ የወጣ ሰው በማህበር የሄደ ሰው ቤተ ዘመድ ይሰባሰባል እና እዚያ ላይ ግን አጡት ጌታችን። ይሄ ነገር ምንድነው ብለው እየፈለጉት ወደ ኢየሩሳሌም ተመለሱና 2 ቀን ፈልገው በ3ኛው ቀን ነው ቤተ መቅደስ ውስጥ ከአይሁድ ሊቃውንት ጋራ
በመጽሐፍት ጉዳይ ላይ እየተነጋገረና እየተከራከረ ያገኙታል። እና ሰዎች ሁሉ በማስተዋሉ እጅግ በጣም ይገረሙ ነበር ነው የሚለው። ገና የ12 ዓመት ልጅ ማንነቱን ስላላወቁ ማለት ነው። እመቤታችን ለጌታችን ምን ነው እኔና አባት ስንፈልግህ በጣም እየተጨነቅን አለችው። እና የሰጣት መልስ በጣም አስገራሚ መልስ ነው። በሉቃስ ወንጌል ምዕራፍ 2 ላይ ተገልጾ እንደምንመለከተው ልጅ ሆይ ለምን እንዲህ አደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግ ነበርን አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን አላቸው። በጣም የሚገርም በአባቴ ቤት ማለት በቤተ መቅደስ ውስጥ ሆን ዘንድ። ስለዚህ ጌታ በቤተ መቅደሱ ነው የሚገኘው። አሁንም ያው ምንም የተለወጠ ነገር የለም ማለት ነው። እና ይህንን ልናስተውል ያስፈልጋል። እና በዓላትን በዮሐንስ ወንጌል ምዕራፍ 7 ቁጥር 14 ላይ እንደው እንደተጨማሪ ልንመለከተው እንችላለን። አክብሮበታል። ሌላው በቤተ መቅደስ ገብቶ ደግሞ አስተምሮበታል። በየቀኑ በቤተ መቅደስ ያስተምር እንደነበር በሉቃስ ወንጌል ምዕራፍ 19 ቁጥር 47 ላይ ተገልጾ እናገኛለን ማለት ነው። በቤተ መቅደሱ እየተገኘ ያስተምርበት ነበር። ያ ቤተ መቅደስ የማያስፈልግ ቢሆን ነው ለምን ይሄድበታል? ሕፃናትንም ባርኮበታል። በዚያ ቦታ ላይ በአራተኛ ደረጃ የምንመለከተው ሕፃናት በቤተ መቅደስ ሆሳዕና እያሉ የእነሱ ምስጋና ተቀብሎበታል። ማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ በምስጋና በሆታ ነው ወደ ቤተ መቅደሱ የገባው፣ ሁላችንም እንደምናውቀው ማለት ነው የሆሳዕናን ታሪክ ስለምናውቅ። ሌላው ጸሎት አድርጎበታል። በዚህ ቤተ መቅደስ ላይ ሌሎችም እንዲጸልዩበት አስተምሯል ማለት ነው። ምሳሌም ሆኖበታል። በዚሁ በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ይባላል፣ ቤቴ የጸሎት ቤት፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ያለውን እንመለከታለን። ከዚህ የተነሳ ምን አድርጓል ማለት ነው? አጽድቶታል። ቤተ መቅደሱ አንጽቷል፣ አጽድቷል። የተለያየ ስራ በዚያ ጊዜ የነበሩ ሰዎች ይሰሩበት በቤተ መቅደሱ ለቤተ መቅደስ ለእግዚአብሔር በማይመች ሁኔታ ንግድ ቤት አድርገውት የመለወጫ የመሸጫ መነገጃ አድርገው ስለነበረ ያንን በሙሉ ጅራፍ ይዞ መጥቶ አላስፈላጊ የሆኑት ነገሮች በሙሉ አጽድቶ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ ብሎ አንጽቷል ማለት ነው። እንግዲህ ቤተ መቅደስ ባያስፈልግ ኖሮ ጌታ ይህን ሁሉ ለምን ያደርግ ነበር ነውና በጣም አስፈላጊ እንደሆነ እንመለከታለን ማለት ነው። ሌላው ደቀ መዛሙርቱ በዚያ እንዲሆኑ መመሪያ ሰጥቷል። መጨረሻ ላይ ሊያደርግ ሲል ማለት ነው ጌታ የሚፈለገውን አገልግሎት የድህነት ስራ ከፈጸመ ለሰው ልጆች ሲል ማስተማር የነበረበትን አስተምሮ ድውያንን ፈውሶ በቃ አምላክነቱን ጌትነቱን ፍቅሩን ከገለጸልን በኋላ በመጨረሻ ላይ እንደሚታወቀው ስለ ሰው ልጆች ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ነፍሱን ከስጋው ለይቶ ከሞተና ሞትን ድል አድርጎ ከተነሳ በኋላ ሲያርግ ለደቀ መዛሙርቱ የሰጣቸው መመሪያ በዚህ ቆዩ ነው የሚለው ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ። እነሱም ያን መመሪያ ተቀበለው ቅዱሳን ሐዋርያት ደግሞ በቤተ መቅደስ ኖሩ ነው የሚለው ሉቃስ ወንጌል ምዕራፍ 24 ቁጥር 53 ላይ ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። በመቅደስ ኖሩ። ስለዚህ አባቶቻችን ሐዋርያት በመቅደስ ከኖሩ በሐዋርያት ስብከት የተመሰረተች በአንተ አለትነት ላይ ቤተክርስቲያንን እንመሰርታለሁ ብሎ ጌታ በሐዋርያት ስብከት በሐዋርያት ትምህርት ናምን በአቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን። ሐዋርያት በሰበሰቧት ሐዋርያት በሰበኳት ነው። ስለዚህ በሐዋርያት ስብከት ላይ የተመሰረተች ቤተክርስቲያን ወይም ምዕመናን በቤተ መቅደስ ውስጥ መኖር እንዳለባቸው እነሱን አርአያ እናደርጋለን፣ ምሳሌ እናደርጋለን ማለት ነው። እና ከቤተ መቅደስ ለክርስቲያኖች መለየት በእውነት ከውሃ የወጣ አሳ ማለት ነው። ከውሃ የወጣ አሳ ህይወት አይኖረውም፣ መተንፈስ ስለማይችል ማለት አየር እንደኛ መተንፈስ አይችልም። እሱ አሳ የሚተነፍሰው ዲዞልቭድ ይሆናል። እንደነሱ የሟማ በውሃ ውስጥ ያለ አየር ነው የሚተነፍስ። ስለዚህ ከውጭ ከወጣ ግን ይሞታል። ክርስቲያኖች ከቤተ መቅደስ ከተለየን የአጋንንት ማደሪያ ነው የሚሆነው። ስለዚህ ዕለት ዕለት መንፈስ ቅዱስ የማይለያትን የእግዚአብሔር ቤተ መቅደስ ያችን አክብረን በእሷ ጋር ተጣብቀን ልንኖር ያስፈልጋል። አባቶቻችን ሐዋርያት ይጸልዩበትም እንደነበር ተገልጿል። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበርና እንደውም አንድ በሽተኛ ፈውሰው አንድ ሽባ ወደ ቤተ መቅደስ ይዘውት እንደገቡ በዚያም ብዙ ሰዎችን እንዳሳመኑበት እንመለከታለን ማለት ነው። ስለዚህ አባቶቻችን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ያንን ነገር አድርገዋል። በኋላ የራሳቸው የክርስቲያኖች ቤተ መቅደስ ወይም ቤተክርስቲያን እስከሚኖር ድረስ ያን የአይሁድ ቤተ መቅደስ ሲገለገሉበት ነው፣ እዚያ ውስጥ ነው የሚኖሩት ማለት ነው። ስለዚህ እኛ ክርስቲያኖች ዛሬ የክርስቲያኖች ቤተ መቅደስ ነው፣ የተለየ ነው። የሚፈተተውም የክርስቶስ ስጋና ደም ነው። እንደውም ከዚያኛው ከአይሁድ ቤተ መቅደስ አሁን በጣም የከበረ ነው፣ የተለየ ነው። በጣም ከባድ ልዩነት ነው ያለው።
ይህንን ልዩነት አውቀን በቤቱ ልንጸና በቤተ መቅደስ ልንኖር ያስፈልገናል ማለት ነው። አንዳንድ ጥቅሶችን ብቻ እንደው ስለ ቤተ መቅደስ እንመለከታለን። ለምሳሌ በመዝሙር 5:7 እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል። እኔ ግን በምህረት ብዛት ወደ ቤትህ እገባለሁ። በእግዚአብሔር ምህረት ካልሆነ በስተቀር በቤት ውስጥ ማን ሊገባ ይችላል? ወደ ቤተ መቅደስ ስንገባ በእግዚአብሔር ምህረት ነው፣ በእሱ ቸርነት ብቻ ነው። እሱ በረድኤት ከሳበን ነው ቤት ውስጥ ልንገባ ይችላል። እናም አንተን በመፍራት ደግሞ ወደ ቅድስና መቅደስ እሰግዳለሁ። ወደ ቤተ መቅደስ ይሰገዳል፣ ለሱም ይሰገዳል፣ ለቤተ መቅደስ ይሰገዳል እና በቅድስናው ስፍራ ለእግዚአብሔር ስገዱ ይላል መዝሙር 28:2 ላይ። ኑ እንስገድ፣ ለእርሱም እንገሳ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። በእሱ ፊት እንንበርከክ። የምንንበረከከው በቤተ መቅደሱ ነው። በቤተ መቅደሱ አምላካችን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱለት ይላል። በቅዱስ ተራራው በተለየው ማለት ነው፣ በከበረው ያ ቅዱስ ተራራ ቤተ መቅደስ ነው። ቤተ መቅደስ ነው፣ ሌላ ሊሆን አይችልም። ስለዚህ ለእግዚአብሔር መስዋዕት የምናቀርበው ጸሎታችን የሚሰማው ይሄ ማለት ግን እንደው አደራ የምለው እግዚአብሔር የትም ቦታ ብንሆን የማያየን የማይሰማን ሆኖ አይደለም። ቅድም እንዳልሁት እሱ ቅዱስ ስለሆነ ለሱ የሚቀርበው መስዋዕት፣ ለሱ የሚቀርበው ጸሎት፣ ለሱ የሚቀርበው ስግደት፣ ምስጋና በአጠቃላይ በተቀደሰ ቦታ መሆን ስለሚገባው ይህንን የተለየ ቦታ ማለታችን እንጂ በቤታችን በስራችን ቦታ በየትኛውም ቦታ እግዚአብሔር ከልናችን መጥፋት የለበትም። በማናቸውም ጊዜ መጸለይ አለብን። አምልኮታችንም ከሱ የሚርቅ ነገር አይደለም። ግን ለተለየ አምልኮት፣ ለትምህርት የምንሰበሰብበት፣ ለስግደት የምንሰበሰብበት፣ ቅዱስ ቁርባን ለመቀበል ቅዱስ ቁርባን የትም ቦታ አይከናወንም ከቤተ መቅደስ ውጭ፣ ከቤተ ክርስቲያን ውጭ። ስለዚህ ለቅዱስ ቁርባን ለመቀበል በቤተ ክርስቲያን መገኘት አለብን። የመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር በቤቱ እንዲያጸናን በረድኤቱ ወደ ቤቱ እንዲስበን ያልተሳብን ያልቀረብን ካለን የቀረብነውን ደግሞ በቤቱ እንዲያጸናን ቅዱስ ፈቃዱ ይሁንልን።